ጨርቋን ያስጣላት ጉድ ከፊያሜታ አምሃ። ጸጸት በጠርሙስ አይደበቅም። ልብ ላይ ያለ የነደት እሳትም ሲጋራ ስቦ ጭስን በመትፋት አይቀልም። ለረጅም ዓመት ድራሹ የጠፋ ደስታም የትዝታ ሙዚቃ በመስማት አይመለስም። የውስጥ ቁስልና ህመም በምንም መንገድ አይደንም። ሙልጌታ የውስጡን ህመምና ጸጸት ለመደበቅ ብዙ ነገሮችን ያደርጋል። 20 ዓመት ሙሉ በጸጸት እየተንገላታ ነው። ሰፈር ውስጥ ድንጋይ ሲያሞቅ ነው የሚውለው። ከእጁ የማትለየው ስፒከር ከትዝታ ሙዚቃ ውጪ ሌላ ተከፍቶባት አያውቅም። ወደ ጆሮው አስጠግቶ በትዝታ ሙዚቃ ራሱን ያጸናል። ሲቅምና ሲያጨስ ይውላል። ሲቅምና ሲያጨስ ይውላል። አመሻሽ ላይ መጠጣት አለበት። ከመጠጥ በኋላ ደግሞ ሴት ያስፈልገዋል። ሴት በሚፈልግበት ሰዓት ወደ ተለመደው ቤት ጎራ ይላል። ይሄ ቤት መጠጥና ሴት የሚመረጥበት ቤት ነው። ሴቶቹ የጓዳቸውን ቀዳዳ ለመሸፈን ጭናቸውን ይሸጣሉ። ሙልጌታ አመሻሽ ላይ ምርቃናውን ለመስበር የሴት ጭን ፍለጋ ይሄዳል። ለረጅም ጊዜ ደንበኛው የነበረችውን ሜላትን ትቶ አዲሷን ብሌንን አዲስ ደንበኛው አድርጓታል። ብሌን ገና የ20 ዓመት ወጣት ናት። ደስ የምትል ሴት ስለሆነች ከሷ ጋር ለመሆን ብዙ ሰው ይፈልጋል። ብሌን ሰው መርጣና ከፍ ያለ ገንዘብ አስከፍላን የምትወጣው፣ ግን ሙልጌታን ያን ያክል ገንዘብ አታስከፍለውም። አይኖቿን እያየ ሲቅለሰለስ እጁን ይዛ ወደ መኝታ ክፍል ትገባለች። እኔ የምመርጣቸው ወንዶች ያሉበት ደረጃ ከፍ ያለና ጠቀም ያለ ጉርሻ የሚሰጡኝን ወንዶች ነው። አንተ ደግሞ እንደዛ አይደለም፣ ግን ታሳዝነኛለህ ትለዋለች። እሱም የልቡን ካደረሰ በኋላ የሸሚዙን ቁልፍ እየቆለፈ ብዙ ሴቶችን አውቃለሁ፣ ግን ካንቺ ጋር የማገኘውን ደስታ አግኝቼ አላውቅም ይላታል። ሙልጌታ ከብሌን ጋር ከተለያየ በኋላ ወደ ቤቱ ነው የሚሄደው። በሩን ከፍቶ ወደ ውስጥ ይገባል። ቤት ውስጥ ማንም የለም። የሚኖረው ብቻውን ነው። መብራት ማብራት አይፈልግም። እየዳበሰ ወደ ክፍሉ ይገባል። አልጋው ላይ በጀርባው በመተኛት አይኑን ጨፍኖ በሐሳብ ይነጉዳል። በረጅሙ ተንፍሶ ብቻውን ማውራት ይጀምራል። ጊዜን ወደ ኋላ በመልስና ነገሮችን ማስተካከል ብችል እንዴት ደስ ባለኝ፣ አንቺንና ልጄን ብንከባከባችሁ አሁን የጸጸት ናዳ አልሸከምም ነበር እያለ ብቻውን ያወራል። ሙልጌታ በጸጸት እየተሰቃየ ነው። ያለፈውን ማስተካከል ቢችል ደስ ይለው ነበር፣ ግን አልቻለም። ከረጅም ዓመት በፊት ማለትም የ19 ዓመት ታዳጊ ወጣት እያለ ነበር ፍቅር ውስጥ የገባው። ሸዋዬ ትባላለች። እሱ የቤተሰቦቹን ዳቦ ቤት ይቆጣጠር ነበር። እሷ ደግሞ የነሱ ዳቦ ቤት ተቀጥራ ትሰራለች። ሸዋዬ ከሰራተኞቹ ለየት ያለች ሴት ናት። በጣም ደስ ትላለች። እንደ ሌሎቹ ሰራተኞች አሉሽ ወሬ ላይ የለችበትም። ትኩረቷ ስራዋ ላይ ብቻ ነው። እዛ የሚሰሩ ወንድ ሰራተኞች በፍቅሯ ተለክፈዋል፣ ግን አንዳቸውም መናገር አልቻሉም። ቀና ብላ ስታያቸው ይርበተበታሉ። ሙልጌታም በፍቅር ወደቀ። የልቡን ሊነግራት አልቻለም፣ ምክንያቱም የተሸናፊነት ስሜት ስለሚሰማው ነው። ግን ደግሞ አይኑ በደንብ ይናገራል። ፍቅሩን ለመደበቅ እሷን ይቆጣታል። መቆጣት ብቻ ሳይሆን ያመናጭቃት ነበር። አንድ ቀን አርፍደሽ መጣሽ ብሎ ቁም ስቅሏን አሳያት። እንደውም ከዚህ በኋላ እዚህ መስራት አትችይም ተባረሻል አለ። ይህንን የተናገረው አመልጦት እንጂ አስቦበት አልነበረም። ሸዋዬ ደነገጠች። ምክንያቱም እናቷን የምትጦረው በዚህ ስራ ነው። ሌላ ገቢ የምታገኝበት ስራ አልነበራትም። አንድ ቀን በማርፈዴ ማባረርህ ተገቢ አይደለም፣ አባትህን አናግረዋለሁ አለችው። ይሄን ማለቷ እልህ ውስጥ አስገባው። ለአባቴ ብትነግሪውም የምትቀይሩ ነገር የለም አላት። አብረዋት የሚሰሩት እሱን ብትለምኙ ይሻላል እንጂ አባቱ ከሱ የባሰ ነው አሏት። ሸዋዬ ለእናቷ ስትል ለሙልጌታ ተሸነፈችለት። ቅርበሌም ብላ እግሩ ስር ወደቀች። የልብ ተሰማው።
ከዛ ቀን በኋላ እንደፈለገ ያዛታል። የሚያደርገው ነገር ቢያናድዳትም ምንም ማድረግ አትችልም። የሱን ትዕዛዝ ታከብራለች። ሙልጌታ ፍቅሩ እየባሰበት ነው። መቆጣትና እሷን ማመናጨቅ ወደ እሷ ከማቅረብ ይልቅ እያራቀው ስለሆነ ይህንን ትቶ ከእሷ ለመቀራረብ ወሰነ። ሌሎቹ ሰራተኞች ከስራ ከወጡ በኋላ እሷ እንድትቆይ ያዘዛት። እሷም ጠበቀችው። ለእናቷ በጊዜ መድረስ ነበረባት፣ ግን እሱ በጊዜ እንድትሄድ አላደረጋትም። አብረን እንድንሄድ ስለፈለኩ ነው አላት። የሷ ቤት ድረስ በእግራቸው ወክ እያደረጉ ደረሱ። ምንም ነገር አላወሩም። በዝምታ ነበር ሲራመዱ የነበረው። ቤቷ ድረስ ሸኝቷት ተመለሰ። ከሷ ጋር እንደተለያዩ ወደ ጓደኛው ወደ ያለው ሄደ። ከሸዋዬ ፍቅር እንደያዘውና ምን ማድረግ እንዳለበት እንዲያማክረው ጠየቀው። ጓደኛውም የመከረው እንዲነግራት ነው። ፍቅርን ግለጽላት፣ ካልነገርካት እንዴት ልታውቅ ትችላለህ አለው። ስነግራት ብትኮራስ፣ አልፈልግህም ብትለኝስ? አለመፈለግን መቋቋም አልችልም አለው። በዚያ ልሸነፍ ባይነት ብዙ ነገር ታጣለህ፣ ይልቅ ንገራት አለው። ሙልጌታም በነጋታው ሊነግራት ተዘጋጀ። ላናግርሽ ፈልጋለሁ ብሎ ወደ ዳቦ ቤቱ ጓሮ ይዟት ሄደ። ደፋሩ ሙልጌታ መናገር አቃተው። አንደበቱ ተሳሰረበት። እሷም እንዲነግራት እየጠየቀችው ነው። ድጋሚ ልታባረረኝ አሰብክ እንዴ? ነው ሌላ ነገር አለ ብላ ጠየቀችው። እሱም እንደምንም አምጦ ነገራት። ወድጄሻለሁ። እንደዛ ሳንገላታሽ የነበረው የሚሰማኝን ስሜት ለመደበቅ ስል ነው አለ። ሸዋዬ አንገቷን አቀረቀረች። አሁን ላይ ፍቅር የመያዝ ፍላጎት የለኝም። ብዙ የማስቀድማቸው ነገሮች አሉ። እናቴ ደካማ ናት፣ እሷን መንከባከብ ግዴታዬ ነው አለች። እናትሽ እናቴ ማለት ናቸው። እሳቸውን አብረን እንከባከባቸዋለን። አታስቢ፣ አብረን መሆናችን ላንቺ ጥሩ ነው፣ አግዝሻለሁ አላት። እሷ ግን ጥያቄውን ውድቅ አደረገችበት። ሙልጌታ አለመፈለጉ አበሳጨው። በጣም ተናደደ። የሥራ ጫና ያደርግባታል፣ አምሽታ እንድትሰራ ያስገድዳታል። ግን ቅሬታ አላቀረበችም። ያዘዛትን ሁሉ ትሰራለች። በጣም የሚገርመው እሷም በሱ ፍቅር መውደቋ ነው። ጥያቄውን ውድቅ ካደረገችው በኋላ ወደደችው። በደንብ የተግባቡት እናቷ ሲሞቱ ነበር። ከጎኗ አልተለየም። ሐዘኗን አብሮ አዘንላት፣ አስተዛዘናት። አይዞሽ እኔ ከጎንሽ ነኝ አላት። ሸዋዬ ለሙልጌታ ልቧ ተሸነፈ። ከዛ ጊዜ በኋላ ፍቅረኛሞች ሆኑ። እርስ በርስ በጣም ይዋደዳሉ። ለወደፊቱም አብረው ብዙ ነገር ያቅዳሉ። ነገር ግን የሙልጌታ ቤተሰቦች ከሷ ጋር እንዲሆን አልፈለጉም። ቤተሰብ ያላትና የምትታወቅ ሴትን መርጥልሃለን፣ እሷን ተዋት አሉት። እሱ ግን ሊተዋት አልቻለም። እሷን የምፈልገው ብሎ ድርቅ አለ። እድሜው ገና ልጅ ቢሆንም ሸዋዬን ካላጋባችሁኝ ሙቼ ይገኛለሁ ብሎ ድርቅ አለባቸው። አንተ ገና ልጅ ነህ፣ ከሸዋዬ ጋር ያለህን ግንኙነት አንከለክልም፣ ግን ትዳር የምትለውን ነገር መቀበል አንችልም አሉት። ሙልጌታ ከዚህ በላይ ከሸዋዬ ተነጥሎ መኖር አልፈለገም። ቤተሰቦቹን ትቶ እሷ ተከራይታ ወደምትኖርበት ቤት ገባ። እሷም ከቤተሰቦቹ እንዳይርቅ ነግራው ነበር። ቀስ በቀስ እናሳምናቸዋለን፣ እስከዛው ግን ወደ ቤት ተመለስ፣ ቤተሰብ ያልመረቀው ግንኙነት ዋጋ የለውም አለችው። እሱ ግን አልሰማትም። አንቺን የማይቀበሉ ከሆነ ጥንቅር ብለው መቅረት ይችላሉ አለ። የኔ ደስታ የሚያስደስታቸው ከሆነ አንቺን መቀበል አለባቸው። አሁን አንቺን ሚስቴ ማድረግ ብቻ ነው የምፈልገው አለ። እኔም የምፈልገው ይሄንኑ ነው፣ ግን ደግሞ በእኔ ምክንያት ከቤተሰቦች ጋር እንድትለያይ አልፈልግም። ቀስ በቀስ ይቀበሉታል። ከዛ በኋላ በእርግጠኝነት ይቅርታ ይጠይቁናል። እሷን መምረጡ ቢያስደስታትም ከቤተሰቦቹ ጋር መጣላቱ አሳስቧታል። አብረው መኖር ጀመሩ። ሙልጌታ ከቤተሰቦቹ ቤት ቢወጣም ከዳቦ ቤቱ ግን አላባረሩትም። እሱም ሆነ እሷ አብረው ዳቦ ቤት ውስጥ ይሰራሉ። ደስ የሚል ፍቅር ውስጥ ነበሩ። እሷ አብሯት በመሆኑ ደስተኛ ናት።
እሱም በሷ ደስተኛ ነው። የሙልጌታ ቤተሰቦች ልጃቸው እንደቆረጠ ሲገባቸው ይቅርታ ጠየቁ። እሺ እናጋባችኋለን፣ እስከዛው ድረስ ግን ወደ ቤት ተመለስ አሉት። እሱ ከዚህ በኋላ ምንም ቢሉት ከሷ መለየት አይፈልግም። ወደ ቤት ከተመለስኩ ሸዋዬን ይዣት እመጣለሁ፣ እሷም ከኛ ጋር መኖር ትጀምራለች አለ። ቤተሰቦቹ ለሱ ሲሉ በሐሳቡ ተስማሙ። ግን ደስተኛ አልነበሩም። በተለይ እናቱ ደስተኛ አልነበረችም። ሸዋዬ መጀመሪያ ላይ ተቃውማ ነበር። ግን ደግሞ እሱ ከቤተሰቦቹ እንዳይርቅ ስለምትፈልግ እሺ ብላ ተስማማች። የሸዋዬ ሕይወት አዲስ መስመር ያዘ። ከዚህ በኋላ ብቻዋን የምታደርገው ነገር አይኖርም። ከሙልጌታ እናት ጋር መስማማት አልቻለችም። እናቱ እሷ ምርር ብሎ ጥላ እንድትሄድ ነበር የምትፈልገው። ብዙ ታሰቃያታለች፣ ትሰድባታለች፣ ታመናጭቃታለች። ሸዋዬ ለሙልጌታ ስትል ችላ ተቀመጠች። ቀስ በቀስ ይስተካከላሉ፣ ምን ያክል እንደምንዋደድ ይረዳሉ ብላ ታስባለች። ግን እነሱ ይባስ እየጠልባት ነው። በጭቅጭቅ ብቻ ሳይሆን በምግብም እየጎዷት ነው። ይህንን ነገር ለሙልጌታ በዝርዝር መናገር አልቻለችም። ቤተሰቦችህ በረሃብ እየቀጡኝ ነው ብሎ መናገር ከባድ ነበር። ግን ለብቻችን እንኑር እያለች ተጨቀጭቀው ነበር። ብቻችንን መኖር ብንጀምርና ሕይወትን ብንጋፈጥ የተሻለ ነው። ስለዚህ እባክህ ራሳችንን ችለን እንኑር አለችው። እሱ ግን በሐሳቡ አልተስማማም። እዚህ መሆናችን ጥሩ ነው፣ ለምን ወጪ እናወጣለን? ትንሽ ገንዘብ እስከምንይዝ እዚሁ እንቆይ። በዛ ላይ ቤተሰቦቼ ጋር መኖር እፈልጋለሁ አላት። ከዚህ ቤት ለመውጣት የሚረዳትን ነገር ማድረግ ነበረባት። እሷ ላይ የሚያደርጉትን ነገር በዝርዝር ነገረችው። እሱ ግን አላመናትም። ቤተሰቦቼን ስለምጣያቸው ነው ብሎ ነገሩን እሷ ላይ ለጠፈው። በዚህ ወቅት እሱንም ሆነ ቤተሰቦቹን ጥላ መሄድ ትችል ነበር። ግን እንደዛ ማድረግ አልቻለችም። ምክንያቱም እርጉዝ ነበረች። የሷ ሕይወት እንደፈለገችው መሆን አልቻለም። ግን የልጇ ሕይወት እንዲበላሽ አትፈልግም። የሚያደርጉትን ችላ እዚሁ ልትወልድ አስባለች። ምክንያቱም ከዚህ ከወጣች ለልጇ አስፈላጊውን ነገር ማሟላት አትችልም። ማርገዟን ያወቀችው እሷ ብቻ ናት። ሌላ ማንም አላወቀም ነበር። ይህንን ነገር ለሙልጌታ ለመናገር ወደ ዳቦ ቤቱ ሄደች። ስትሄድ ለረጅም ጊዜ አብሯ ሲሰራ የነበረው ወንድዬን አገኘችው። ሞቅ ያለ ሰላምታ ሰጣት። ለምን ጠፋሽ? ምን ሆነሽ ነው እንደዚህ የጠቋቆርሽው? የማግዝሽ ነገር ካለ ንገሪኝ በማለት አከታትሎ ጠየቃት። እሷ ግን የውስጧን ስቃይ የሚደብቅላትን ፈገግታዋን አሳየችው። ምንም አልሆንኩም፣ ትንሽ አሞኝ ነበር አለችው። ከሱ ጋር ቁማ ስታወራ ሙልጌታ አያት። ቅናት እየተሰማው ነው። ካሁን ወሬያቸውን ጨርሰው ወደ እኔ ትመጣለች እያለ ቢጠብቅም እሷ ግን ከወንድዬ ጋር ማውራቷን ቀጥላለች። ይህንን ታግሶ ማለፍ አልቻለም። በንዴት እነሱ ወደ ቆሙበት ሄደ። ሰላም ሳይላት በሚያስጠላ ሁኔታ ነበር ያናገራት። እዚህ የመጣሽው ተራ ሰራተኛ ጋር ወሬ ለማውራት ነው አለ። ሙልጌታ ከቅርብ ጊዜ ወዲህ ጸባዩ እየተቀየረ ነው። የተቀየረውም በእናቱ ምክንያት ነው። እናቱ ስለሷ ብዙ መጥፎ ነገር ትነግረው ነበር። አሁንም በወንድዬ ፊት አመናጨቃት። እኔ ማላቀው የተደበቀ ግንኙነት አላችሁ እንዴ? የሚቆጭህን ነገር አትናገር። እኔና ወንድዬ ረጅም ዓመት ጓደኛ ነን አለችው። ሙልጌታ ወደ ወንድዬ ዞር ብሎ በቃ ከዛሬ ጀምሮ ተባረሃል፣ ከዚህ በኋላ እዚህ ዳቦ ቤት እንዳላይህ አለው። ሸዋዬ ደነገጠች። በእኔ ምክንያት ስራውን አትንጠቀው። ከኔ ጋር ምንም የተለየ ግንኙነት የለንም። አንተ ከፈለክ እሱ ያለበት አካባቢ አልገኝም ብላ ሲቃ የተናነቃት ለመነችው። እሱ ግን ልመናዋን አልሰማም። ወንድዬን አሁኑን ውጣ አለው። አንተ ብታባረረኝም እጄን ስሞ የሚቀበለኝ ሰው አላጣም፣ ምክንያቱም ጤነኛና ባለሙያ ነኝ። ግን ሸዋዬን ከጎዳት ይህንን ዳቦ ቤት አነደዋለሁ ብሎ ወጣ። የተናገረው ነገር ሙልጌታን አበሳጨው። አንተ ማን አባህ ስለሆንክ ነው እያለ ይጮሃል። በእርግጥ ሙልጌታ እንደዚህ የሚሆነው አፍላ ዕድሜ ላይ ስለሆነ እንጂ ስር የሰደደ ጥላቻና ተንኮል ኑሮበት አይደለም። ሸዋዬ አመጣጧ እንዳረገዘች ለመናገር ቢሆንም ቅስሟ ተሰበረ። ልትነግረው አልቻለችም። እያለቀሰች ወደ ቤት ተመለሰች። ወደ ቤት ስትገባ የሙልጌታ እናት ነገር ጎንጉና እየጠበቀቻት ነበር። የት ነበርሽ? ልጄ ላይ ሌላ ወንድ ደረብሽ አይደል አለቻት።
ሸዋዬ መጨቃጨቅ ስለሰለቻት በዝምታ ተቀመጠች። ሴትዮዋ ግን ዝም ማለት አልቻለችም። ልጄን ያሰርሽበትን ገመድ በጥሼ ራሱ ከዚህ ቤት አስወጥቶ እንዲጥልሽ አደርጋለሁ አለቻት። እስከ ማታ ድረስ ስትጨቀጭቃት ነበር። ሙልጌታ ወደ ቤት ሲመጣ እናቱ ጭንቅላቷን በጨርቅ ጠርዛ ተኝታ ነበር። እሱም ወደ እናቱ በመጠጋት እማዬ ምን ሆነሽ ነው? አመመሽ እንዴ? ብሎ ጠየቃት። እሷም እንዳመመው ሰው ድምጿን አድክማ ልጄ እኔ አንተን ደስታ ነው የምፈልገው፣ ግን አሁን ፈርቻለሁ። በዚች ሴት ምክንያት ያልሆነ ነገር ውስጥ እንዳትገባ ፈርቻለሁ አለችው። ስለ ሸዋዬ ምንም ነገር መስማት አልፈልግም ሲል ወሬውን ቀየረው። ግን እናቱ ማውራቷን አላቆመችም። ያመንካትና የምትወዳት ሴት አንተ ላይ የማገጠች ነው። ሸዋዬ ደነገጠች። ይቺ ሴት የቱንም ያክል ውሸታምና ክፉ ልትሆን ትችላለች፣ ግን ይሄንን ያክል ርቃ ትሄዳለች ብላ አላሰበችም ነበር። ደግነቱ ሙልጌታ እናቱን አላመናትም። እማዬ ሌላ ነገር እናውራ ሲላት፣ እሷ ግን ደጋግማ ማግጣባሃለች አለችው። ሸዋዬ ከዚህ በላይ እዚህ ቤት መቆየት አልፈለገችም። ልብሷን ሰበሰበች። ከዚህ በላይ አልችልም፣ አንተና ቤተሰቦች እያሰቃያችሁኝ ነው አለችው። ሙልጌታ እግሯ ላይ ወደቀ። በጣም ወድሻለሁ፣ አንቺን ማጣት አልፈልግም፣ እባክሽ ጥለሽኝ አትሂጂ። ከዚህ በኋላ እኔም ሆንኩ ቤተሰቦቼ አንጎዳሽም፣ ከቤተሰቦቼ እጠብቅሻለሁ እያለቀሰ ሲለምናት ልቧ አራራ። እንደዚህ የሚሆነው ገና ስላልበሰለ ነው፣ ልጅነት ስለያዘው ነው፣ ቀስ በቀስ ያስተውላል ብላ አሰበች። ልመናውን ተቀብላ አብራ መኖሯን ቀጠለች። ማርገዟን ስትነግረው በጣም ደስ አለው። ቤተሰቦቹ ግን ደስተኛ አልነበሩም። የዲቃላ ያንተ አይደለም ከሌላ ያረገዘችው ነው ትለዋለች። እሱ ግን እናቱን አልሰማም። በመጠኑም ቢሆን ሸዋዬን ይንከባከባት ነበር። ሸዋዬ ልጇም ሆነ ራሷ አደጋ ላይ እንዳይወድቁ ትጠነቀቅ ነበር። የሙልጌታ እናት ጽንሱን ለማጨናገፍ ከወተት ጋር ቀላቅላ የሰጠቻት መድኃኒት ነበር። ግን እሷም ሆነች ጽንሱ ተርፈዋል። ያንን ነገር ለሙልጌታ ስትነግረው እናቱ ደግሞ ያደረገችውን ክፋት ጠምዝዛ ልጁን ልታስወርድ ሞከረች አለችው። የሸዋዬ ሕይወት እየከበደ ነው። እሷም ላለመረታት እየታገለች ነው። ከዚህ ስቃይ ከሞላበት ፍቅር ልታተርፍ የምትችለው ነገር ልጇ ብቻ ነው። እሷ አንድ ነገር ብትሆን ልጇን ተከታለች። ልጄን አሳድገዋለሁ፣ እኔ አቀርቅሬም ቢሆን ለሱ ደስተኛ ሕይወት ሰጠዋለሁ። ስለዚህ አሁን የሚደርስብኝን እታገሳለሁ። የሙልጌታ ቤተሰቦች ሕፃኑን ሲያዩ ይረጋጋሉ፣ ለልጅ ልጃቸው ፍቅር ይሰጡታል። ያንን ካረጋገጥኩ በኋላ እኔ ምንም በሆነ አይቆጨኝም ትላለች። የሙልጌታ እናት አሁንም ተንኮል መሸረቧን አላቆመችም። የማገጠችበት እንደሆነና በሽታ ላይ እንዳይወድቅ መጠንቀቅ እንዳለበት ደጋግማ ትነግረዋለች። ሙልጌታ የእናቱን የተንኮል ቀስት ቢያመልጥም ከባድ ነገር ውስጥ መዘፈቁ አልቀረም። ዳቦ ቤት ውስጥ ከተቀጠረች ከአንዲት ሰራተኛ ጋር ድብቅ ግንኙነት ጀመረ። ይህንን ነገር እናቱ ሰምታለች። ድጋሚ ከተራ ሰራተኛ ጋር መሳሳቱን ባትደግፈውም ይህንን አጋጣሚ ተጠቅማ ሸዋዬን ከሱ ለማራቅ ወሰነች። ሙልጌታና አዲሷ ፍቅረኛው ብቻቸውን የሚሆኑበትን ሰዓት አጣርታ ሸዋዬን ወደ ዳቦ ቤቱ ይዛት ሄደች። ሁሉም ሰራተኞች ወጥተዋል። ውስጥ ላይ የቀሩት ሁለቱ ብቻ ናቸው። ሸዋዬና እናቱ ወደ ውስጥ ገቡ። ዛሬ ለምን አብረን እንሂድ እንዳለቻት አልገባትም፣ ግን ደግሞ አብረው በመሄዳቸው ደስ ብሏታል። ቀስ በቀስ ትቀበለኛለች፣ የኔንና የሙልጌታን ግንኙነት ትደግፈዋለች እያለች በውስጧ ታወራለች። ነገሩ ግን እሷ እንዳሰበችው አልነበረም። ሙልጌታ ሲማግጥባት እንድታየው ነበር የፈለገችው። ደግሞም ተሳካላት። ሙልጌታ ከአዲሷ ሰራተኛ ጋር ወለሉ ላይ ተኝቶ እየተላፋ ነበር። ሸዋዬ በድንጋጤ ወደ ውጭ ሮጠች። ያየችው ነገር ሰባበራት። አልቅሶ እንዳለመናት አሁን በሌላ ሴት ቀይሯታል። አምናው ነበር። ልጁን በሆዷ ይዛለች። ይሄ ትልቅ ክህደት ነው። እንዴት እኔ ላይ እንደዚህ ያደርጋል አለች። የሙልጌታ እናት ተከትላት ወጣች። የኔ ልጅ ከሱ እንድትርቂ ሲፈልግ የነበረው ይሄ ነገር እንዳይደርስብሽ ነበር። አሁን መቼም ትረጅኛለሽ ብዬ አስባለሁ አለች።
ሙልጌታ ያደረገው ነገር ትልቅ ክህደት ነው። ግን ደግሞ እናቱም ሆን ብላ ይሄንን ነገር እንድታይ አድርጋታለች። እንዲለያዩ ትፈልጋለች። ሸዋዬ እንባዋን ጠራርጋ ወደ ቤት ተመለሰች። የትም አልሄድም፣ ክብሬን አውልቄ ጥዬዋለሁ፣ ለልጄ ስል እቀመጣለሁ፣ ያየሁትን እንዳላየውኝ አልፈዋለሁ አለች። አመሻሽ ላይ ሙልጌታ ወደ ቤት መጣ። ቀና ብሎ አይኗን ማየት አልቻለም። እሷ ምንም አልተናገረችውም። ወደ መኝታ ክፍል ገባች። ገብታ በሩን ሳትዘጋ እናትና ልጅ ማውራት ጀመሩ። ያደረከውን ነገር አልደግፍም፣ ድጋሚ ከማትመጠነ ሴት ጋር መሆንን አልቀበልም። ግን እቺን ነቀርሳ ሴት ካንተ ለማላቀቅ የሚጠቅም ነገር ነው አለችው። እሱም አንገቱን አቀርቅሮ እማዬ አዲሷን ሰራተኛ ወድጃታለሁ፣ በጣም የምትመች ሴት ናት። እንደ ሸዋዬ ልጥፋተልም በሆነ ባልሆነው ወዳለው እያለች አታሰለቸኝም። ፍቅሯን የምትገልጽልኝ ባይኖቿ ነው አለ። ሸዋዬ አይኗን ባሞላ። ከራሷ በላይ እሱን አስበልጣ መውደዷ አስንቋታል። ለሱ ስትል ሁሉንም ነገር ችላ መቀመጧ እንድትጠላ አደረጋት። ግን አሁንም ከዚህ ቤት መውጣት አትፈልግም። ምክንያቱም ለልጇ ስትል ነው። እናትና ልጅ ስለ አዲሷ ሰራተኛ እያወሩ ሸዋዬ ደግሞ እየሰማች ነበር። አንገቷን ቀና በማድረግ ፈጣሪ ሆይ ይህንን ያክል አስከፍቻለሁ እንዴ? እናቴ ከመሞቷ በፊት መርቃኛለች፣ ግን ህይወቴ እየተበጠበጠ ነው አለች። እናቷ የነገረቻትን አስታወሰች። ህይወት ቀላል አይደለችም። እያደግሽና እድሜሽ እየጨመረ በሄደ ቁጥር ችግሮች ይበዛሉ፣ ጠንካራ ፈተና ይገጥምሻል። በዛ ሰዓት እንዳለት ጠንክሪ፣ ከዓላማሽ እንዳትሸሺ፣ ህሊናሽን ሽጠሽ ችግሮችን ለመፍታት እንዳትሞክሪ። ለምትወጁ ነገር ክብርሽን ትጠያለሽ፣ ግን ልክ ለምትወጁ ነገር ዋጋ እንደምትከፊው ሁሉ ለክብርሽም ዋጋ ክፈይ ብለዋት ነበር። ሸዋዬ ግን አሁን ከክብሯ በላይ ለሚወለደው ልጇ ዋጋ ለመክፈል ዝግጁ ሆናለች። ሙልጌታ ያደረገውን ነገር ችላ ብላ መኖሯን ቀጠለች። ሙልጌታ የሸዋዬ ዝምታ እያስጨነቀው ነው። ለምን ዝም አልሽ? ለምን ብለሽ አልጠየቅሽኝም ብሎ ጠየቃት። ሸዋዬ አንገቷን አቀርቅራ ጣቶቿን እያንቋቋች ለምን ብዬ ብጠይቅህ የምቀይረው ነገር ይኖራል ብለህ ነው? አንተ እኮ እኔን ብቻ ሳይሆን ልብ ውስጥ ያለውንም ፍቅርም ነው የካድከው። እንደምታፈቅረኝ አውቃለሁ፣ ግን ይሄ ሴሰኛ ባህሪ እኔን ጎርቶኛል። እናቴ የምታደርስብኝን በደል ችዬ አንተን በመረጥኩ ካድከኝ አለችው። እና ይህን ያክል ከተጎዳሽ ለምንድነው እስካሁን እዚህ ያለሽው? በማለት በድፍረት ጠየቃት። ሸዋዬ ውስጧ ያለውን እሳት በረጅም ትንፋሽ አስወጣችው። ይህንን ሁሉ ነገር ችዬ እዚህ ያለሁት ለልጄ ስል ነው። እኔ ያደግኩት የአባት ፍቅር ሳላገኝ ነው። ብዙ ነገሮች ጎሎብኝ ነበር ያደግኩት። እናቴ የአባቴን ቦታ ለመሸፈን ሞክራለች፣ ግን ከአቅሟ በላይ ስለሆነባት አልቻለችም። ምንም ያክል ጠንካራ እናት ብትሆንም የአባትን ቦታ መተካት አትችልም። የአባት ፍቅር የተለየ ነው። አባት ቢኖረኝና የአባቴን ፍቅር አግኝቼ አድጌ ቢሆን አሁን ላይ አንተ ስትገፋኝ አልንገዳገድም ነበር። ካንተ ተለይቼ መኖርን አልፈራም ነበር። ግን ልጄ እንደኔ ሆኖ እንዲያድግ አልፈልግም። እዚህ ሁሉንም ችዬ የአባቱን ፍቅር አግኝቶ እንዲያድግ አደርገዋለሁ አለችው። ሙልጌታ አይኑን ባሞላ። ያደረገው ነገር ሸዋዬን እንደጎዳት አስተውሏል። ግን እንዴትና ምን እንደሚያደርግ አላወቀም። የሱም ሕይወት ከቀን ወደ ቀን መልኩን እየቀየረ ነው። ሰካራም ሆኗል። ሰክሮ ሲመጣ መጮህና ዕቃ መስበር ልማዱ አድርጎታል። ግን አንድም ቀን እሷን ለመማታት እጁን አንስቶባት አያውቅም። በዝምታሽ እየቀጣሽኝ ነው። አፈቅርሻለሁ፣ እወድሻለሁ፣ ግን ደግሞ አንዳንዴ ካንቺ ጋር መሆን አልፈልግም። አንቺ እንደሌሎቹ ሴቶች አታስደስችኝም። ብዙ ጣፋጭ ሴቶች ጋር እየተዝናናው ነው። ከነሱ ጋር የማሳልፈው ጊዜ ቆንጆ ቢሆንም አንቺ ቤት ተቀምጠሽ እየጠበቅሽ እንደሆነ ሳስብ ውስጤ በጸጸት ይደማል። እምነትሽንና ፍቅራችንን እየገደልኩት እንደሆነ ሲገባኝ ደስታ ከኔ ይርቃል ይላታል። ስካር ባኮላተፈው አንደበቱ። ሸዋዬ ግን ምንም መልስ አትሰጠውም። እየደገፈች ወደ አልጋው ተወስዷለች። እሱን ካስተኛች በኋላ ከእናቱ ጋር ጭቅጭቅ ትገጥማለች። ልጄ እንደዚህ የሚሆነው በአንቺ ምክንያት ነው፣ ለምን ከሷ ትርቂም? እየጎዳሹ ነው ትላታለች።
ሸዋዬ እንባ ያለ ገደብ ይፈሳል። የልጅ ልጅ ሊኖርሽ ነው። ይሄ የቀዘቀዘ ቤታችሁ በልጅ ሳቅ ሊደምቅ ነው። አንቺ ግን ይህንን አትፈልጊም። ለምን ብላ ጠየቀቻት። ልጄ ከእንዳንቺ አይነት ሴት ጋር ሕይወት እንዲመሰርት አልፈልግም። ካንቺ ልጅ እንዲኖረው አልፈቅድም። ያረገሽው ልጅ እንዲጨናገፍ የምችለውን አድርጌያለሁ፣ ግን አልተሳካም። አሁንም ቢሆን ካንቺ የተወለደ ልጅ የልጅ ልጄ ብዬ አልቀበልም አለቻት። ሸዋዬ ይሄ ነገር ለልጇ ደህንነት አስጊ መስሎ እየታያት ነው። ከተወለደ በኋላ ቢጎዱብኝስ እያለች እየተጨነቀች ነው። የእርግዝና ጊዜዋ ከባድ ነበር፣ ግን እንደምንም ብላ አልፈዋለች። ልጇን ወልዳ ቅፎው ስታስገባት ሲቃ የተናነቃት እወድሻለሁ ልጄ አለቻት። አሁን ደግሞ የሙልጌታ እናት ሌላ ምክንያት አገኘች። ለቤታችን ወንድ የልጅ ልጅ ነበር የምፈልገው፣ ሴት ልጅ አሰዳቢ ናት፣ ክብራችንን ታዋርዳለች እያለች ነው። ገናውን ይህንን ዓለም የተቀላቀለችውን ሕፃን እየኮነነቻት ነው። ሸዋዬ አራስ ነብር ሆነች። እኔ እንደፈለጋችሁ ልታደርጉኝ ትችላላችሁ፣ ልጄን ግን በማታቀው ነገር መኮነን አትችሉም ብላ ጮኸችባት። ሸዋዬ ከወለደች በኋላ የተለየች ሴት ሆናለች። ልጇን እንዲያቅፏት አትፈልግም። የራሷ አቅፍ ውስጥ አድርጋ ልትከታተላት እየሞከረች ነው። ሙልጌታ ልጄ ብሎ እንዲያቅፋት ፈልጋ ነበር፣ ግን እሱ እንኳን ሊያቅፋት ጭራሽ ላያት ፍቃደኛ አልነበረም። ሸዋዬ አራስ ቤቱና እሱ ከሴቶች ጋር አሸሼ ገዳሜ እያለ ነበር። ይህንን ነገር ሸዋዬ ታውቃለች፣ ግን አሁንም ዝምታን መርጣለች። እናቱ አሁን ሸዋዬን ለማባረር ጫፍ ላይ ደርሳለች። ሌላ ተንኮል ጎንጉናለች። ሕፃኗን እያየች እቺ ልጅ ማንን እንደምትመስል አይተሃል ልጄ በማለት ጠየቀችው። እሱ በር ስር ያለው ወንበር ላይ ተቀምጦ ወደ ውጭ እየተመለከተ ነበር። እማዬ ማንንም ትምሰል፣ ምን አስጨነቀሽ አላት። እናቱም በአሽሙር አፏን እያጣመመች እውነቴን ነው የምልህ፣ እቺ ልጅ ታዴን ነው የምትመስለው። ታዴን አወከው የኛ ሰራተኛ የነበረውን አለችው። የኔ ዞር ብሎ እናቱን ተመለከተ። ሸዋዬ ተናደደች። እቺ ሕፃን ምን ዋኖ ታዴን የምትመስለው? እኔን ለመኮነን ያዘጋጀሽው ሌላኛው ሴራ ደግሞ ይሄ ነው አይደል? አለቻት። ሙልጌታ ከተቀመጠበት በመነሳት ወደ በሩ እየተራመደ እናቴን በዚህ መንገድ ስታናግሪያት እንዳልሰማ ብሎ ወጣ። ልጅ አሁን ባይሆንም ሌላ ጊዜ ልቡን ይመልሰዋል። ያኔ አንቺ ሞንሽ ዲቃላሽ ከዚህ ቤት ትወጣላችሁ አለቻት። ሸዋዬ እንባዋን በመጥረግ እቺን ምንም የማታውቅ ሕፃን እያየሽ እንኳን አትራሪም? ምን አይነት ክፉ ሴት ነሽ አለቻት። የሙልጌታ እናት ግን የተናገረችውም ያደረገች ያለችውም ነገር ምንም አልመሰላትም። የሙልጌታ እናት በንግግር ብቻ ዝም አላለችም። ሸዋዬ እንቅልፍ ሸለብ ሲያደርጋት የጭካኔ ሥራ ለመስራት ሞከረች። ምንም የማታውቀውን ትንፋሿ ብን የሚለውን ሕፃን በትራስ ለማፈን ስትሞክር ሸዋዬ ከእንቅልፏ ነቃች። በድንጋጤ የሙልጌታን እናት አሽቀንጥራ ወረወረቻት። ልጇን አቅፋ በባዶ እግሯ ከቤት ወጥታ መሮጥ ጀመረች። ልጄ ቅርበኝ፣ ለሰይጣን አሳልፌ ሰጥቼሽ ነበር እያለች ከቤት አመለጠች። ብዙ ከተራመደች በኋላ ተረጋጋች። የት እንደምትሄድ አታውቅም። በጣም ተጨንቃለች። መሄጃ ስታጣ ወደ ወንድዬ ቤት ሄደች። በሰዓቱ እሱ አልነበረም። በር ላይ ተቀምጣ ጠበቀችው። ሳያት ደነገጠ። በፍጥነት በሩን ከፍቶ ወደ ውስጥ አስገባት። ምን ተፈጥሮ ነው ብሎ ጠየቃት። እሷም እያለቀሰች የሆነውን ሁሉ ነገረችው። አይዞሽ፣ አሁን አንቺንም ሆነ ልጅሽን ማንም አይጎዳችሁም፣ እኔን ከባከባችኋለሁ አላት። ለቀናት ትክክለኛ እንቅልፍ መተኛት አልቻለችም ነበር። አሁን ግን እምነቷን ከወንድዬ ላይ ጥላ ለሰዓት አተኛች። ስትነሳ ምግብ አዘጋጅቶ ነበር። ወንድዬ ፈገግ እንድትል ያደርጋታል። ያላት ጓደኛ እሱ ብቻ ነው። በሙልጌታ ምክንያት እርቀው ነበር፣ ግን አሁን መሄጃ ስታጣ ወደሱ ሄደች። እሱም ተቀበላት። እንዳይደብራትና እንዳትጨነቅ የሚችለውን እያደረገ ነው። ወንድዬ ጠንካራ ሰራተኛ ነው። ቤተሰብ የለውም። ያደገው ጎዳና ላይ ነው፣ ግን ራሱን አጠንክሮ እየኖረ ነው። ጎዳና እንዳደጉ ልጆች ሱሰኛና ሌባ አይደለም። ሰርቶ መለወጥ የሚያስብ ወንድ ነው።
ግን አሁን ሸዋዬ ስታየው ሰውነቱ በጣም ያለቀ ነው። ፊቱም እየጠቆረ ነው። ገና ወጣት ነው፣ ግን ትልቅና በበሽታ የተገዘገዘ ወንድ መስሏል። ወንድዬ ሁኔታ ጥሩ አይመስልም፣ ምን ነው ችግር አለ ብላ ጠየቀችው። እሱ ግን ነገሩን ቀለል አድርጎ ሰሞኑን ጉንፋን አሞኝ ስለነበር ነው ብሎ አለፈው። ሸዋዬ ከዛ ቤት አመልጣ ከወጣች 3 ቀን ሆናት። በዚህ 3 ቀን ውስጥ ሙልጌታ እሷን ፍለጋ አልመጣም። በሶስተኛው ቀን ግን ወደ ወንድዬ ቤት መጣ። እንደመጣ ወንድዬን ለመደብደብ ሞክሮ ነበር። እሷ መሃል ገባች። እናት ልጄን ለመግደል ስትሞክር ነው ከቤት ያመለጥኩት። እንደውም ከዚህ በኋላ ካንተም ጋር ሆነ ከቤተሰቦች ጋር መኖር አልፈልግም አለችው። እንደዚህ ቆራጡን አይቷ አታውቅም። የልብ ልብ የሰጠሽ ይሄ የማይረባ ነው አደል ብሎ እጁን ለቡጥ ያዘጋጀ። ግን እሷ አስቆመችው። ማንም የልብ ልብ አልሰጠኝም፣ ካንተም ጋር ሆነ ከእናት ጋር መጋፈጥ ሰልችቶኛል አለችው። ሲቃ የተናነቃት አይኖቿ ላይ ድካሟ ይታያል። ስብራቷና ህመሟ በእንባዎቿ ውስጥ ይታያሉ። ሙልጌታ ደነገጠ። ምንም ሳይል ወጥቶ ሄደ። ይቺ ሴት እሱን ከመውደድ ውጪ ምን ያደረገችው ነገር አለ? ፍቅር ሰጥተዋለች፣ ልጅም እንዲኖረው አድርጋለች። ግን እሱ ከስቃይ ውጪ ያደረገላት ነገር የለም። ወደ ቤት ተመልሶ ሲያሰላስል ነበር። በመጨረሻም እናቱን አናገራት። እማዬ ሸዋዬን ጎርተናታል፣ እሷ እኛን ታግሳናለች። አሁን ግን ደክሟታል። ስለዚህ ይቅርታ ልንጠይቃት ይገባል አለ። እናቱ ግን በፍጹም አላደርገውም አለች። ያቺ ሴት ድጋሚ ወደ ቤታችንም ሆነ ወደ ህይወታችን መግባት የለባትም አለች። ሙልጌታ ከእናቱ ጋር መጨቃጨቅ አልፈለገም። የራሱን ውሳኔ ወሰነ። ከቤተሰቦቹ ቤት ወጥቶ ቤት ተከራየ። እናቱ ለመነችው። እሱ ግን ከዚህ በኋላ ከእናንተ ጋር መሆን አልፈልግም፣ መጀመሪያውንም ተሳስቻለሁ፣ ከመወዳት ሴት ጋር ለብቻችን መኖር ነበረብን አላት። ሙልጌታ ቤት ተከራይቶ የሚያስፈልጉ ነገሮችን አሟላ። ከዛም ሸዋዬ ወዳለችበት ሄደ። ቤት እንደተከራየና ከዚህ በኋላ እሷንና ልጁን እንደሚንከባከባቸው ነገራት። መጀመሪያ ላይ እምቢ ብላ ነበር፣ ግን እግሯ ላይ ወድቆ አለቀሰ። እሷም የመጨረሻ እድል ሰጠችው። ድጋሚ ስተት ከሰራህ መቼም ይቅር አልልህም አለችው። ወንድዬ ወደ ጆሮዋ ተጠግቶ በሹክሹክታ ይሄንን ነገር አስቢበት አላት። እሷም አንድ እድል ልስጠው አለችው። ወንድዬ ወደ ሙልጌታ በመጠጋት ድጋሚ ካይኗ አንድ ዘለላ እንባ ፈሶ ባይ እገልሃለሁ፣ ከሷና ከልጇ ጀርባ እኔ እንዳለው ወቅ፣ አንድ ነገር ከሆኑ አለቅህም ብሎ አስጠነቀቀው። ሸዋዬና ሙልጌታ አዲስ ህይወት መኖር ጀመሩ። ከመጀመሪያውም የምትፈልገው ይሄንን ነበር፣ ማንም ሳይረብሻቸው ልጃቸውን በፍቅር ማሳደግ ብቻ። ሙልጌታ ስራ እየሰራ ነው። እሷም ትንሽ ጠንከር ካለች በኋላ ስራ ለመጀመር አስባለች። ሙልጌታ አዲሱ ህይወቱ ተመችቶታል፣ ግን ደግሞ ከሌላ ሴት ጋር መንዘላዘሉን አላቆመም። በድብቅ ከብዙ ሴቶች ጋር ጊዜ ያሳልፋል። ይህንን ነገር እርግፍ አድርጎ ያቆመ መስሏት ነበር፣ ግን እሱ ብሶበታል። እናቱ ያለበት ድረስ እየሄደች በውሸት እየሞላችው ነው። አዲስ የጀመረውን ደስ የሚል ህይወት ለመበጥበጥ የቻለችውን እያደረገች ነው። ሸዋዬ ከወንድዬ ጋር ግንኙነት እንዳላትና ልጅቷም የወንድዬ እንደሆነች እየነገረችው ነው። ሙልጌታ ድጋሚ መጠጣት ጀመረ። ሰክሮ እየገባ ይጮህባታል። እሷ ግን ታግሷለች። የሰጠችው የመጨረሻ እድል ነው። ከዚህ በኋላ ከዚህ ቤት ከወጣች ዳግም አትመለስም። ወንድዬም ችግር ካለ ንገሪኝ፣ እኔ ከጎንሽ ነኝ እያላት ነው። ግን እስከ መጨረሻው አብሯት ሊሆን አልቻለም። ወንድዬ ወደማይቀረው ዓለም አሸለበ። ለረጅም ጊዜ በህመም ሲሰቃይ ነበር። በመጨረሻም ህይወቱ አለፈ። የሱ መሞት ሸዋዬን ብቻ ነበር የጎዳው። በጣም አዘነች። ከሐዘኗ መውጣት አልቻለችም። እንደዚያ አጥብቃ ማዘኗ ሙልጌታን እያናደደው ነው። እንደዚያ አዘንሹ የልጅሽ አባት ስለሆነ ነው አለ። የእናቱን ውሸት ያምናል ብላ አላሰበችም ነበር። ከወንድዬ ጋር ምንም ነገር የለንም። ልጄ እሱ አይነት አባት እንዲኖራት አልታደለችም። ወንድዬ አባቷ ቢሆን እድለኛ ነበረች አለችው። ሙልጌታ ይህንን መስማት አሳመመው። እሱን ንቃ ወንድዬን ያከበረችው መሰለው።
እሷ ግን አባትነት ምን ማለት እንደሆነ እየነገረችው ነው። አባትነት ማለት እምነት ነው። በቃል ብቻ ልጄ ብሎ የሚቀበል ንጹህ እምነት ነው። ይህንን እንዲረዳ ነበር የነገረችው። እሱ ግን ተናደደ። እጇን እየጎተተ ከልጇ ጋር ከቤት አስወጣት። በዚህ ጨለማ የትም መሄጃ እንደሌላት እያወቀ ከቤት አስወጣት። ከዚህ በኋላ አንቺንም ሆነ ልጅሽን አልፈልጋችሁም። ሕይወት የተበላሸው በእናንተ ምክንያት ነው። በቃ ሰልችቶኛል ብሎ በሩን ዘጋባት። እባክህ ቢያንስ እስከሚነጋ አስገባን፣ ሕፃኗ ብርዱን አትችለውም፣ በዚህ ጨለማ መሄጃ የለኝም አለችው። እሱ ግን አልሰማትም። በሩን ጠርቅሞባት ድምጿን እንዳይሰማ ራሱን በመጠጥ አደነዘዘ። እስከ እኩለ ሌሊት ያለማቋረጥ እየጠጣ ነበር። ከዛም እዛው በተቀመጠበት እንቅልፍ አሸለበው። ይሄ ሁሉ የሆነው በእናቱ ምክንያት ነው። የእናቱ ቃላቶች መርዝ ናቸው። ሰርስረው በመግባት ሙሉ ለሙሉ ተቆጣጠሩት። አሁን እሷ እንደምትፈልገው የሚወዳትን ሴትና ልጁን ከቤት አስወጥቶ ጨለማ ላይ ወርውሯቸዋል። ሙልጌታ አርፍዶ ነበር የነቃው። አይኑን ሲገልጥ ጭንቅላቱ በመዶሻ የተመታ ያክል ነበር የተሰማው። ትዝ ሲለው ሸዋዬንና ልጁን ከቤት አስወጥቷቸዋል። ደነገጠ። እንዴት እንደዛ አደርጋለሁ ምኑኜ ነው ብሎ በፍጥነት በመነሳት በሩን ከፈተው። ግን እነሱ አልነበሩም። በሩን እስከሚከፍትላቸው በር ስር ተቀምጠው የሚጠብቁት መስሎት ነበር። ግን የሉም። አካባቢውን ቃኘ፣ ሰዎችን ጠየቀ። ግን የሉም። የሄዱበታል ብሎ ያሰበበት ቦታ ሄደ። የወንድዬ መቃብር ጋር ሳይቀር ሂዶ ፈልጓል። በራሱ ጥፋት ገፍቶ አባረራቸው። የሰጠችውን እድል መጠቀም አልቻለም። የሙልጌታ ህመም የጀመረው ያኔ ነበር። ጸጸት አብሮ ታደገ። ሱሰኛ ሆነ። ቤተሰቦቹን ማየት አይፈልግም። ሸዋዬንና ልጁን ለማግኘት ያልፈለገበት ቦታ የለም። ግን ሊያገኛቸው አልቻለም። አሁን ረጅም ዓመታት ተቆጥረዋል። ከጸጸቱና ከህመሙ ጋር እየኖረ ነው። ጠያቂ የለውም። ቤተሰቦቹ ከዓመታት በፊት አርፈዋል። የሚያውቁት ሰዎች ከንፈራቸውን እየመጠጡ ያችን የመሰለች ሴት በመበደሉ ምክንያት ነው ይሄ ሁሉ የደረሰበት፣ የእጁን ያገኘው ይሉታል። እሱ በጸጸት እየተንገላታ እንደሆነ መረዳት አቅቷቸዋል። አሁን ከሱሱ ጋር ተጋብቶ በትዝታና በጸጸት ታጅቦ እየኖረ ነው። ከብሌን ጋር ሲሆን ደስ ይለዋል። በእድሜ በጣም ይበልጣታል። ልጁ ከምታክል ሴት ጋር ነው ጊዜ እያሳለፈ ያለው። ህመሙን የምትረዳለት እሷ ናት። ሲያለቅስ እቅፏ ውስጥ ታስገባዋለች። ወንድ የሚባል ፍጥረት ያስጠላኛል። ሁላችሁንም አንድ ላይ በሳት ባቃጥላችሁ ደስታዬ ነበር። አንተ ግን እንደዚህ ስትሆን ታሳዝነኛለህ። እስኪ ሆንከውን ንገረኝ፣ ማን ነው እንደዚህ ሰባበረ? ትለዋለች። እሱም አጥብቆ ያቅፋታል። ከነገርኩሽ አንቺም እንደሌሎቹ ፊትሽን ታዞሪብኛለሽ። ምን አይነት ጨካኝና አረመኔ ነህ ብለሽ ተወቅሽኛለሽ። አሁን ላይ ከጸጸት የምደበቀው ባንቺና በመጠጥ ብቻ ነው። አንቺን ማጣት አልፈልግም አላት። አዎ እናንተ ወንዶች በሰዓቱ ማገናዘብ አትችሉም። ነገሮች ካለቁ በኋላ ነው የምታስተውሉት። ጸጸት የጎዳኸውን ሰው አያድንልህም። ራስህን እያሳመምክ መኖር ብቻ ነው ትርፉ አለችው። ሙልጌታ ለብሌን አልነገራትም። የሆነ ሰው ብቻ እንደጎዳ ነው የምታውቀው። ለመሆኑ አንቺስ ወንዶች ምን ቢያደርጉሽ ነው አጠቃላይ ወንድ የተባለ ፍጡር እንድጠይ ያደረገሽ ብሎ ጠየቃት። አሁን ስለዚህ ነገር ማውራት ጀምሬ ምሽቴን ማበላሸት አልፈልግም። አንድ ቀን ሰፋ ያለ ሰዓት ይዘን እናወራለን አለችው። እሱም በረጅሙ ተንፍሶ ለምን ይህንን ስራ አትተይውም? አንቺ ገና ወጣት ሴት ነሽ፣ ቆንጆም ነሽ፣ በዛ ላይ አስተዋይና ጎበዝ ነሽ። ለምን ሌላ ስራ አትፈልጊም አላት። ይህ ስራ ከእናቴ የወረስኩት ስራ ነው። እናቴ ለኔ ስትል ብዙ መከራን አሳልፋለች። አሁን የሷን ፈለግ ተከትዬ እዚህ ቦታ መሆኔን ብታውቅ ታዝንብኝ ነበር። እኔ ግን እሷ ያየችውን ፈተና ማየት አለብኝ። ወንዶችን መበቀል የምችለው በዚህ መንገድ ነው። በተለይ ደግሞ ገንዘብ አለን የሚሉ ወንዶችን ፈተና ውስጥ ማስገባት ፈልጋለሁ አለችው። በግርምት ነበር የሚያያት። እስኪ ምን እንዳደረግሽና ስንት ወንዶችን ችግር ውስጥ እንዳስገባሽ ንገሪኝ። እሷም ፈገግ ብላ ይህ ሚስጥሬን አሳልፈ ለሌላ ሰው ብትናገርስ አለችው። እሱም ለስላሳውን የብሌንን እጅ እየመታ
አንቺን ይንሳኝ ለማንም አልናገርም ብሎ ማለላት። ብሌን በረጅሙ ተንፈሳ የሶስት ወንድ ትዳር አፍርሻለሁ። ትዳራቸውን ማፍረስ ብቻ ሳይሆን ያላቸውን ሀብት ንብረት ለሚስቶቻቸው እንዲሆን አድርጌያለሁ። 2 ወንድማማቾችን እርስ በርስ አጣልቻለሁ። ብዙዎችን ከስራቸው እንዲባረሩ አድርጌያለሁ አለችው። ሙልጌታ አሁንም በመገረም እያያት ነው። ይህንን ያደረግሽው እንዴት ነው ብሎ ጠየቃት። እሷም ልብሷን እየለበሰች በየጊዜው በመቀርጸው ቪዲዮ ምክንያት ነው የሚሳካልኝ አለችው። ሙልጌታ ደንግጦ ዙሪያውን ዞር ዞር ብሎ ተመለከተ። ብሌን ከት ብላ ሳቀች። አንተ ለምንም ስለማትጠቅም አልቀርጽም። አንተ ራሷ ህይወት ፍርድ ሰጥታለች። እኔ በቀል አይጠበቅብኝም አለችው። እውነት ነው፣ ከጸጸት በላይ ከባድ ቅጣት የለም። እኔ እየተቀጣው ነው። ላደረኩት ነገር ህይወቴን ሙሉ ከፍልበታለሁ አላት። ግን ምን ብታደርግ ነው ይሄን ያክል በጸጸት የምትማቅቀው ስትል ጠየቀችው። እሱም ተነስቶ ሱሩን እየታጠቀ ሁለታችንም የሆነ ቀን መርጠን እናወራለን፣ ዛሬ ምንም ነገር ማውራት አልፈልግም አላት። ከሷ ጋር አምሽቶ ወደ ቤቱ ሄደ። እንደተለመደው ጨለማ ውስጥ ተኛ። አግኝቼ እግርሽ ስር ወድቄ ደምን ባያለቀስኩ ይቅርታ ብጠይቅሽ ደስ ይለኛል፣ ግን አልችልም። የትም ላገኝሽ አልቻልኩም። የት እንዳለሽና ምን አይነት ቦታ ላይ እንደሆንሽ አላውቅም። ልጃችን አድጋ ይሆን ወይም በእኔ ምክንያት ከባድ ህይወት እያሳለፈች አላውቅም እያለ ያሰላስላል። ብሌንም ከህይወት ጋር ግብግብ ውስጥ ናት። ይቺ ዓለም ፍትሃዊ አይደለችም ከሚሉት ወገን ናት። ፍትሃዊ ለማድረግ ትግል ውስጥ ናት። ሁሉም ለሰራው ስራ መክፈል አለበት ብላ ታስባለች። ከሙልጌታ ጋር ቆይታ ወደ ቤቷ ተመለሰች። ሙልጌታ ባልነገራት ታሪክ ውስጥ ሰዎችን እንደጎዳ እርግጠኛ ናት፣ ግን ደግሞ ያሳዝናታል። ቤቷን ከፍታ በመግባት መብራቱን አበራችው። መብራቱ ሲበራ ፊት ለፊቱ ያለውን የእናቷን ፎቶ ተመለከተች። እንዴት ዋልሽ የኔ እናት? ብርዱ ከባድ ነበር አውቃለሁ። ለምንድነው ይሄንን የምትሰሪው ትይኝ ይሆናል። አንቺ የከፈልሽልኝን መስዋዕትነት ወደ ጎን ብዬ አንቺ የተፈተንሽበት ስራ ውስጥ መግባት ያናድዳል። የኔ እናት ትንሽ ጊዜ ጠብቂኝ፣ ከዚህ እወጣለሁ። የተወሰነ ገንዘብ ለያዝና አንቺ እንደሆነልሽ የምትፈልጊያትን ልጅ ሆናለሁ። በእርግጠኝነት ትኮሪብኛለሽ አለች። ብሌን አይኗን ጨፍና እናቷን አስታወሰቻት። ከእናቷ ጋር የኖረችበት ቤት እንኳን ሰው ውሻ እንኳን አይኖርበትም። እናቷ እሷን ለማሳደግ ብላ ገሏን መሸጧ በሰዎች እንድትገለል አደረጋት። ትንሽ ልጅ ይዛ እዛ ያይ ጥጉሮ የመሰለ ቤት ውስጥ መቀመጧ ሳያሳስባቸው ገሏን መሸጧ ገርሟቸው ነበር። አንቺ እናት አይደለሽም፣ እናትነት ቢገባሽ ኑሮ ይሄንን ስራ አትሰሪም ነበር። ልጅሽ ስታድግ በምትሰሪው ስራ ታፍራለች ይሏታል። የብሌን እናት ተደብቃ ታለቅሳለች። ልጇ ስትመጣ እንባዋን ጠራርጋ ፈገግ ትላለች። ምንም እንዲጎልባት አትፈልግም። የፈለገችውን ነገር ታሟላለች። ልጄ የምኖረው ላንቺ ነው ትላት ነበር። ብሌን እየተማረች ነበር፣ ግን ደግሞ በተማሪዎችና በአካባቢው ሰዎች ምክንያት ትምህርቷን አቋረጠች። መግቢያ መውጫ አሳጧት። አልማርም ከቤትም መውጣት አልፈልግም ብላ እናቷን አሳዘነቻት። ልጄ እኔ እንደዚህ የምሆነው ላንቺ ነው እባክሽ ብላ ለመነቻት። ብሌን ግን መማር አልፈልግም አለች። እናቷ በብርድ መንገድ ዳር ቁማ ጭኗን ለገበያ ታወጣለች። ስትመለስ በብርድ እየተንቀጠቀጠች ወይም ደግሞ ፊቷ በልዞና አፍንጫዋ ደምቶ ነው። ብሌን የእናቷን ስቃይ መቼም አትረሳውም። አንድ ቀን ሙሉ ፊቷ በደም ተለውሶ መጣች። ይሄ የሆነው የእሷ አይነት ስራ የሚሰሩ ሴቶች ፊቷን አበላሽተውት ነው። በዛ ምክንያት ፊቷ ተበላሸ። ከጊዜ ወደ ጊዜም ስራዋ ቀዘቀዘ። ለዛቻ የጥጉሬ ቤት የሚከፍሉት ገንዘብ አጡ። በዚህ ምክንያት ጎዳና ላይ ወጡ። ይቅር በይኝ ልጄ፣ ምንም ላደርግልሽ አልቻልኩም እያለች ይቅርታ ትጠይቃት ነበር። በብርድ ምክንያት ታመመች። ሌሊቱን ሙሉ ያለማቋረጥ ትስላለች። ይሄ ነገር ብሌንን እያሳሰባት ነው።
የእናቷ ሰውነት ከቀን ወደ ቀን እየመነመነ ነው። በዛ ላይ አክቷ ደም ነበር። መንገድ ላይ ቁማ እናቴን አሳክሙልኝ ብላ መለመን ጀመረች። ግን ማንም አልረዳትም። አንድ ሌሊት ላይ በጣም ታመመችባት። የተጠለሉባትን ሸራ ከፍታ በመውጣት መጮህ ጀመረች። እናቴ ልትሞትብኝ ነው እያለች ጮኸች። ግን ማንም አልደረሰላትም። ወደ እናቷ ተመለሰች። የእናቷ አይኖች እንባ ሞልተዋል። ይቅርበኝ፣ ከኔ የተሻለ ሕይወት ልሰጥሽ አልቻልኩም አለቻት። አቅሟ እየደከመ ነው። በዚህ መሃል ከወደ ውጭ ድምፅ ሰማች። እማዬ የሚረዳን ሰው መጥቷል አይዞሽ ብላ ወደ ውጭ ወጣች። ውጭ ላይ ቆሞ ሰው በስካር ጥንብዝ ብሎ ራሱን አያውቅም። በተኮላተፈ ምላሱ እዚያ አካባቢ ጩኸት ሰምቼ ነው የመጣሁት፣ ማን ነው የጮኸው? እኔን እየጠራሽ ነበር እንዴ አለ። እሷም እየተርበተበተች እባክህ እርዳኝ እናቴ ልትሞትብኝ ነው ብላ አለቀሰችበት። እሱ ግን እናቷን ከመርዳት ይልቅ እሷን ማጥቃት መረጠ። በመጠጡ ኃይል ታግዞ ብሌንን መሬት ላይ አስተኛት። ብትጮህ ማንም ሊደርስላት አልቻለም። ብትንፈራገጥም ከሱ ማምለጥ አልቻለችም። በዚህ ሰዓት የእሷ መጎዳት ሳይሆን የእናቷ ነገር ነው ያሳሰባት። እባክህ እኔን ተወኝና እናቴን እርዳት አለችው። እሱ ግን አልሰማትም። የብሌን ሕይወት የተቀየረው የዛ ቀን ነበር። ልቧ ጨከነ። የሰው ልጅ ጨካኝ ነው። በተለይ ወንዶች ጨካኝ ናቸው። አባቴና ሌሎች ወንዶች እናቴን ጎዷት፣ አሁን ደግሞ እኔ በሌላ ወንድ ተጎዳው። ከዚህ በኋላ እኔም ጨካኝ መሆን አለብኝ አለች። ከዛ ጊዜ በኋላ ራሷን አጠንክራ አሁን ያለችበት ቦታ ላይ ደረሰች። አሁን ያለችበት ቦታ ጥሩ ባይሆንም ወደፊት የተሻለ ነገር ይኖራል። ሕይወቴ ተቀይሮ እናቴ እንድኖር የምትፈልገውን ሕይወት እኖራለሁ ብላ ታስባለች። ዘመድም ሆነ ጓደኛ የላትም። እሷ የምታውቀው እናቷን ብቻ ነው። አባቷን አታውቀውም። እናቷ እንደነገረቻት ከሆነ አባቷ በጣም ተናዳጅና ቀናተኛ እንደሆነ እንዲሁም ለልጅ የማይራራ ወንድ ነው። እናቷንና እሷን በጨለማ ከቤት አስወጥቶ እንደጣላቸው ነግራታለች። የእሱ እናትም በትራስ አፍና ልትገላት እንደነበር በዝርዝር ነግራታለች። እንደዚህ አይነት ቤተሰብ ከሚኖረኝ ብቸኛ መሆንን እመርጣለሁ ትላለች። አባቷንም ሆነ የአባቷን ቤተሰቦች አትፈልግም። አሁን የተወሰነ ጊዜ ነው የቀራት። ከዛም የራሷ የሆነ ስራ ትጀምራለች። እሱ ካልተሳካላት ወደ ውጭ ለመሄድ ትሞክራለች። ብሌን ወደፊቷን ብሩህ አድርጋ እያለመች ነው። የተወሰነ ጊዜ ነው እያለች ለራሷ ትፎክራለች። ሙልጌታ አርፍዶ ነበር የተነሳው። ፊቱን ተጣጥቦ ሁልጊዜም ቁርስ ወደሚበላባት ምግብ ቤት ሲሄድ ድሮ የሚያውቃትን ሴት አገኘ። ያኔ ከሸዋዬ ጋር በነበረበት ወቅት በድብቅ ይዟት የነበረችው ሽማው ናት። የነሱ ዳቦ ቤት ውስጥ ሰራ ነበር። አሁን ነገሮች ተገለባብጠው የመኪና መሪ ይዛለች። ክላክስ አድርጋ ነበር የጠራችው። ወደ መኪናዋ በመግባት ሰላም አላት። ካንተ ጋር የነበረንን ነገርና ያሳለፍነውን ጊዜ መቼም ማረሳውም አለችው። ባለትዳርና የሶስት ልጆች እናት መሆኗን ነገረችው። ደስ የሚል የትዳር ሕይወት እንዳላት ስትነግረው ፈገግ ብሎ እንኳን ደስ አለሽ አላት። እሷም በሐዘን የታያየችው ሸዋዬ እንደሞተች ሰምቻለሁ፣ ፈጣሪ ያጽናህ አለችው። የሙልጌታ ልብ ለሁለት ተከፈለ። ህመሙ ከባድ ነበር። በድንጋጤ ሳያት እሷም ግራ ተጋባች። የባሌ ቤተሰቦች ሰፈር ተከራይታ ትኖር ነበር። የቤት ክራይ መክፈል ሲከብዳት ልጇን ይዛ ጎዳና ወጥታ እንደነበር ሰምቻለሁ። ልጅቷ ለረጅም ጊዜ እዛው ጎዳና ላይ ነበረች። የእናቷ መሞት ለሷ ከባድ ነበር። እንደሞተች የሰማሁት ከነሱ ነው አለችው። እንባው ፈሰሰ። እናትና ልጅ የትኛው አካባቢ እንደነበሩ ነገረችው። ሙልጌታ እያለቀሰ ከመኪናው ወረደ። ከቤት የወጣው ቁርስ ሊበላ ነበር፣ ግን አሁን ጉሮሮው ምግብ አያወርድም። የተቆለፈ ያክል እየተሰማው ነው። እያለቀሰ ወደ መጠጥ ቤት ሄደ። አስተናጋጆቹ ዛሬ ደግሞ በጠዋቱ እያሉ ይጠይቁታል። ዛሬ ከማናቸውም ጋር አልተቀላለደም። እየጠጣ እንባውን ያፈሳል። ትንሽ ከጠጣ በኋላ ሸዋዬና ልጁ ይኖሩበት ነበር ወደ ተባለው አካባቢ ሄደ። ይህ አካባቢ ብዙ የጎዳና ተዳዳሪዎች አሉበት።
ወደ አንዱ ጠጋ ብሎ ሊጠይቀው ሲል ምንድነው የምትንሿከከው ብሎ ወደ ኋላ ገፋው። አንዲት ልጅ እግር ሴት ወደሱ በመጠጋት ምን እንርዳህ ባባ እያለችው። ሙልጌታ ልጅቷን አስተውሎ አያት። ይቺ ትሆን እንደ የኔ ልጅ ብሎ ራሱን እየጠየቀ ነው። ሲያፈጥባት ግራ ተጋባች። የኔ አይነት ሰው ጠፍቶብህ ነው ብላ ጠየቀችው። ሌላኛው የጎዳና ተዳዳሪ እየሳቀ ተከይፎብሽ ነው መሰል አላት። ሙልጌታ ወደ ራሱ በመመለስ ስንት ዓመትሽ ነው ብሎ ጠየቃት። ሰው አይደለም የሚፈልገው እድሜ ጠፍቶበት እየፈለገ ነው ማለት አንደኛው ከት ብሎ ሳቀ። ሙልጌታ ድጋሚ ጠየቃት። 20 ወይም 21 ዓመት ይሆንሻል አለ። እሷም ፈገግ ብላ እኔ የተወለድኩት ጎዳና ላይ ነው። እኛ የጎዳና ልጆች ደግሞ ቀኑ ማን እንደሆነና ወራቱ የትኛው እንደሆነ አናውቅም። ልደታችንን የምናከብረው በፀሐይና በጨረቃ ነው። ሌሊት ነው ወይስ ቀን ተብሎ ነው የምንጠየቀው አለችው። ሙልጌታ ተስፋ አልቆረጠም። ሸዋዬ የምትባል ሴት ታውቃላችሁ ብሎ ጠየቃቸው። አሁን የጠራትን ሴት እንደማያውቋት ነገሩት። ሲመለስ በእንባ እየታጠበ ነበር። ለነገሩ እንኳንም አላገኘዋት፣ ባገኛት ኑሮ ምን ልላት ነበር? እናትሽንና አንቺን ያሰቃዩአችሁ አባትሽን ልላት ነው? ማንንም ብዬ ልተዋወቃት ነው እያለ ተመለሰ። ሲመለስ ወደ ብሌን ነበር ሄደው። ብሌን እንደተለመደው ጭኗን የሚያራቁት ቀሚስ ለብሳ ከንፈሯን ቀይ ቀለም አቅልማ ጸጉሯን ትከሻዋ ላይ በትና የመጠጥ ቤቱ በር ላይ ቆማ ነበር። ስታየው ፈገግ አለች። ወደሱ ጠጋ ብላ ጉንጩን በመሳም ዛሬ እኮ አንተን የማስተናግድበት ቀን አይደለም፣ ለምን መጣ ብላ ጠየቀችው። ዛሬ ካንቺ ጋር መሆን ነው የምፈልገው፣ ሰው ያስፈልገኛል፣ እባክሽ በይኝ ብሎ ለመናት። ዛሬ ማስገባት ያለብኝን ገቢ አንተ ልትሸፍን አትችልም፣ ስለዚህ አልችልም አለችው። ሙልጌታ እባክሽ ዛሬ ካንቺ ጋር ነው መሆን የምፈልገው ብሎ ተማጸናት። እሷም በሐሳቡ ተስማምታ አብራው ሄደች። የወሰዳት ወደ ቤቱ ነበር። የዛሬው ሁኔታው ደስ አይልም፣ በጣም እንደከፋው ያስታውቃል። ቤቱ ጨለማ ነው። ለምንድነው መብራት የማታበራው ብላ ጠየቀችው። እሱም የብሌንን እጅ ይዞ ወደ አልጋው ወሰዳት። የዚህ ቤትና የልቤ ብርሃን ከጠፋ 21 ዓመት አስቆጥሯል። እኔ ብርሃን ማየት የሌለብኝ ሰው ነኝ። ለሰራውት ስራ ጨለማ ሲያንሳይ ነው። የኔ ቦታ መቃብር ውስጥ ነበር አላት። ብሌን የሙልጌታ ሁኔታ እያስፈራት ነው። ቆይ ለምን በግልጽ አትነግረኝም? በጣም እየፈራው እኮ ነው አለችው። ዛሬ የሰማሁት ነገር ይባስ ሌላ ጸጸት ጨመረብኝ። የምወዳት ሴት እንደሞተችና ልጄም ወላጅ አልባ እንደሆነች ተነገረኝ አላት። ብሌን ነገሩን ቀለል በማድረግ እና ይሄ ምን ይገርማል? ከሌላ ሰው የተለየ ነገር አልደረሰብህም እኮ፣ በል መብራቱን አብራው አለችው። እሱ ግን ቤት ውስጥ መብራት እንደሌለ ነገራት። እባክሽ ዛሬ ከኔ ጋር ደሪ ብሎ ለመናት። ለተወሰነ ሰዓት አብራው ለመሆን ነበር የመጣችው፣ ግን በጣም ስላሳዘናት ሻብሬ አድራለሁ አለችው። በጨለማ ውስጥ ፍቅር ሰሩ። ከዛም ተቃቅፈው ተኙ። ሙልጌታ የብሌን እቅፍ ውስጥ ሲሆን ነበር እንቅልፍ ያዘው። ብሌን ግን ቶሎ እንቅልፍ አልያዛትም። ይሄ ሰውዬ ፍቅር ውስጥ ሊያስገባኝ ነው እንዴ? ቆይ ለምንድነው ከሌሎቹ ወንዶች በተለየ የማየው? በጣም እያሳዘነኝ እኮ ነው። በዛ ላይ በእድሜ እኩያ አይደለንም፣ ቢወልደኝ ያደርሰኛል እያለች ብቻዋን ከራሷ ጋር ስታብሰለስል ቆይታ እንቅልፍ አሸለባት። ጠዋት ቀድማ አይኗን የገለጠችው እሷ ናት። የሱ እቅፍ ውስጥ ነበረች። ወደ ጎን አይኗን ጣል ስታደርግ አንድ አስደንጋጭ ነገር አየች። ካልጋው ጎን ያለውን ፎቶ ታውቀዋለች። ማታ ጨለማ ስለነበር አላየችውም። አሁን ግን ብርሃን ወደ ቤት ገብቷል። በድንጋጤ ተስፈንጥራ ተነሳች። እሱም ደንግጦ ተነሳ። ምን ሆነሽ ነው? ምንድነው እንደዚህ አስበርግጎ ያስነሳሽ አላት። እሷም ጣቷን ወደ ፎቶ ቀስራ ፎቶ ላይ ያለችው ሴት ምን ናት ብላ ጠየቀችው። እሱም ግራ ተጋብቶ ታውቂያት ነበር እንዴ ብሎ ጠየቃት። እሷም እያለቀሰች እናቴ ናት፣ ለኔ ስትል ብዙ መስዋዕትነት የከፈለችው ምስኪኗ እናቴ ናት አለች። ሙልጌታ እየተንቀጠቀጠ ነው። ከዚህ ሴት የወለድኳት ሴት ልጅ አለችኝ እኮ። ይቺ የምታያት ሴት የገፋዋትና የበደልኳት ሴት ናት። ሰው ተመሳስሎብሽ ይሆናል።
እቺ ሴት ከኔ የወለደቻት አንድ ሴት ልጅ ብቻ ነው ያለቻት አላት ብሌን እያለቀሰች። አልተሳሳትኩም። እቺ ሴት የኔ እናት ናት። ከኔ ውጭ ሌላ ልጅ የለቻትም። እኔ ሕፃን እያለሁ አባቴ እናቴን እኔ እንደታቀፈች በጨለማ ከቤት አስወጥቶ እንደጣላት ነግራኛለች። ያ ሰው አንተ ነህ? የአባቴ እናት ማለትም አያቴ በትራስ አፍና ልትገለኝ እንደነበር ሰምቻለሁ። እሱ ብቻ አይደለም፣ ወንድዬ የሚባል የእናቴ ጓደኛ ነበር። እናቴን ከሱ ጋር ጠርጥሯት ከቤት አባሯት የነበረው ሰውዬ አንተ ነህ ብላ እያለቀሰች ጠየቀችው። አንቺ የኔና የሸዋዬ ልጅ ነሽ በማለት የመጨረሻ ማረጋገጫ ጠየቃት። እሷም ተንበርክካ ማልቀስ ጀመረች። እስከ ዛሬ እርቃኔን የተጋደምኩትና ጭኔን የሸጥኩለት ለምጠለው አባቴ ነው ማለት ነው አለች። ሙልጌታ ወለሉ ላይ ተቀምጦ በሁለቱም እጁ ጭንቅላቱን ይዟል። ምን ባደርግ ነው ፈጣሪ በዚህ ልክ የሚቀጣኝ? ቆይ ማን ረግሞኝ ነው እዚህ ነገር ውስጥ የገባሁት? ምን አይነት ዕጣ ፈንታ ነው እያለ ሲያለቅስ ብሌን አንሶላውን ጠቅልላ እንደለበሰች በፍጥነት ከቤት ወጣች። ሙልጌታ ከዚህ በላይ መፈተን አይችልም፣ በቃኝ፣ ሲጀመር መሞት የነበረብኝ ከዓመታት በፊት ነበር በማለት ወደ ቁም ሳጥኑ በመሄድ ከአባቱ የወረሳትን ሽጉጥ አነሳ። የኔንና የምወዳቸውን ሰዎች ሕይወት አበላሽቻለሁ። ከዚህ በላይ ከቆየው ብዙ ስተቶችን እሰራለሁ። ለኔ ሞት ነው የሚገባኝ። ቅጣቴን በገዛ እጄ እቀጣለሁ ማለት ጭንቅላቱ ላይ አነጣጠረ። ልጄ ይቅርበኝ፣ የራሴንና የእናትሽን ዓለም ማበላሸቴ ሳያንስ ያንቺንም ዓለም አበላሸው። የነበረችሽን ጭላንጭል ተስፋ ጨለምኩብሽ፣ ይቅርበኝ። አንቺም ላይ ሆነ እናትሽ ላይ ላደረስኩባችሁ በደል ራሴን ለመቅጣት ወስኛለሁ ማለት የሽጉጡን ምላጭ ሳበው። ለዓመታት በጸጸት ሲሰቃይ የነበረው የሙልጌታ ጭንቅላት አሁን ጸጥ ረጭ ብሏል። ለሰራው ነገር ሁሉ ራሱን ቀጣ። ብሌን ሙልጌታ አባቷ መሆኑን ስታውቅ እርቃኗን ነበረች። አንሶላ ጣል አድርጋ ነበር ከቤት የወጣችው። ግን ከዛ በኋላ ድጋሚ ልብስ አልለበሰችም። እርቃኗን ጎዳና ለጎዳና መዞር ጀመረች። የነበረቻት ጭላንጭል ተስፋ ጠፍታ አሁን ጨለማ ውስጥ ናት። ከዓመታት በፊት እናቷን አጣች። አሁን ደግሞ አባቷ ጋር አልጋ መጋራቷን አወቀች። ይሄ በጣም ከባድ ነው። ስትታገለ የነበረው ሕይወት አሁን የእብደት ዓለም ውስጥ አስገብቷታል። ልክ አባት ኃጢአት ለልጅ ይተርፋል እንደሚባለው ቤተሰብ የልጁን የወደፊት ሕይወት እያሰበ ካልተራመደ የቤተሰብ ችግር ለልጅ ይተርፋል። እንደ ብሌን በቤተሰቦቻቸው ምክንያት ተስፋቸው የጨለመ ብዙ ወጣቶች አሉ። አበቃው። ከፊያሜታ አምሃ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።